እንግዲህ በብፁዕ አባታችን የተሰጠ መመሪያ አለ። በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ሰላማ ተጠማቂዎች ታስረው ጠበሉ እስከሚመጣ ድረስ ጠብቀው ሲጠመቁ አይተዋል። እና ያው ጠበሉን የሚጠመቅ ሰው ሴትም ሆነ ወንድ ከተሰወረ በኋላ ማንነቱን አያውቅም እና በጣም ይንፈራገጣሉ፣ ይንከባለላሉ። እዛ ጋር ደግሞ አሳሪ ፈቺዎች ቆመው ነው የሚያስተናግዱት የሚያስተባብሩት። እና መታወቂያው ላይ ያለ ከበደና ትኬቱ የተቆረጠበት ከበደ ፊደል ስተት ካለው ወይ ቢ ወይ ኤ ላይ ያንድ የስፔሊንግ ስተት ካለው ያንን አየር መንገድ ላይ ቦርዲንግ ላይ ቼክን ሲያደርጉ እንባቸው እያለቀሱ በእንባቸው እየተሻሹ እደጁ ለመሄድ ገንዘብ የሌላቸው ሰዎች እዚህ ቦታ ላይ መጥተው ድነው መስክረዋል። ትኬቶችን በመንቆርጥ ሰዓት ትኬቶችም ከፍ ይያሉ ስለሆነ ትኬት ሳይሞላ ብዙ ሰዎች እኛ ጋር የሚያጋጥመው ምንድነው ልክ ጉዞ ቀኑ ከተቃረበ በኋላ ፕሌን ቲኬት ከሞላ በኋላ ነው የሰዎቹ ፍሰት ይመጣውና 7 ቀን እጠመቃለሁ ብሎ አስተያየት የሚሰጥህ ሰው 3 ቀን ተጠምቆ በቃኝ ይላል። ድኛለሁ በቃ ጥያቄ ተመልሶልኛል በቅዱስ ጊዮርጊስ ከዚህ በኋላ ስጋው ደሙን መቀበል ማስቀደስ መቁረብ ነው የምፈልገው ይላል። ምክንያቱም ጠበሉ እንደዚህ እንደሚወራው እዚህ ሆኖ እንደሚገለጸው አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ሳምንታዊ ሁሉ ጊዜ እሁድ እሁድ ለእናንተ የምናቀርበው ዘርዘር ያለ የጉዞ መረጃ ነው። እንግዲህ የጉዞ መርሃ ግብራችን የፊታችን የካቲት 25 መነሻ መጋቢት 4 መመለሻ በምናደርገው ጉዞ ላይ ምን ማድረግ አለብን፣ ምዝገባው ሂደት ምን ይመስላል የሚለውን ከወንድማችን ከአላየ ጋር ቆይታ እናደርጋለን። እናንተ ደግሞ ይህንን ቪዲዮ ለብዙ ወንድም እህቶች እንዲደርስ ቪዲዮን ሼር፣ ላይክ፣ ሰብስክራይብ ማድረግ እንድትጀምሩ ከወዲሁ ጋበዝናችሁ። አላየ እንግዲህ የካቲት 25 መነሻው የጉዞ መርሃ ግብራችን ምዝገባ ሂደቱ ምን ይመስላል፣ በቀጣይስ ምን ታስቧል፣ በጉዞ ላይስ መንገደኞች ምን ማድረግ አለባቸው የሚለውን አንዳንድ ማብራሪያዎች ብታካፍለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም ጾመ ኩዳዴ በሰላም አደረሳችሁ። ሁለተኛ ሳምንቱ ላይ ደርሰናል። ዘወረደ ብለን ጀምረን ቅድስት ብለን ቀጥለናል። እንግዲህ አምላካችን እግዚአብሔር ጾሙን የበረከት የፍቅር የአንድነት የሰላም የጤንነት ያደርግልን። ለብርሃነ ትንሣኤው በሰላም እንድንደርስ ሁላችንንም ይርዳን። ወንድማችን ዘማሪ ዳዊት ሁልጊዜ እንደተለመደው እኔ እናንተ እሁድ ላይ እየተገናኘን የምንሰጠው የጉዞ መረጃ እንግዲህ በሀገር ውስጥና ከሀገር ውጭ ሆነው የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪት ኃይል ምርት ደለጎ ቅዱስ ኪዳነ ምሕረትን የጠበሉን ገቢረ ታምራት በተለያዩ ሰዎች የሚመሰከረው ምስክርነት እያዩ እየሰሙ በስደት ያሉ ወረቀት የሌላቸው ወደ ሀገር ውስጥ መግባት የማይችሉ የትምህርት ሁኔታ የሥራ ሁኔታ አለመቻች ብሏቸው ይህንን ቪዲዮ ሲያዩ የሚሄዱበትን ቀንና ወደዛ ቦታ የሚደርሱበትን ጊዜ ነው በጉጉት የሚናፍቁትና እግዚአብሔር ወዶና ፈቅዶ ደግሞ ከተጠሩት ሳይሆን ከተመረጡት አድርጓቸው እግዚአብሔር ረድቷቸው እግዚአብሔር ጠርቷቸው የመዳኛ ቀናቸውን ወስኖላቸው ለዚህ ጉዞ የሚዘጋጁም ክፍያ የከፈሉም ለመክፈልም እየተዘጋጁ ያሉ እህቶች ወንድሞች አሉና ይሄ መረጃ ለሁሉም ሰው ጠቃሚ ስለሆነ ለመምጣት የሚመኙም የልባቸውን መሻት አይቶ እግዚአብሔር አምላክ አንድ ቀን ለደጁ ያበቃቸዋል። ሰማዕተ ልዳ የልዳው ኮከብ ሰማዕቱ ቅዱስ ጊዮርጊስ ቤሩታይትን ከዘንዶ አፍ ከደራጎን ግብር ያዳናት በያሉበት ሆነው ስሙን ቢጠሩት ይደርስላቸዋል። ነገር ግን ወደ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ለመጓዝ ትኬት የቆረጡም ትኬት ለመቆረጥ እየተዘጋጁ ያሉ እህቶች ወንድሞች በደንብ ሊሰሙትና ሊያደምጡት የሚገባ መረጃ ነው። ሁሉ ጊዜ በተደጋጋሚ በየቪዲዮአችን ላይ ማስታወቂያ እናስገባለን። የጉዞ መረጃ ኢንፎርሜሽን እንሰጣለን። ደውለውም ሲጠይቁን በቮይስ ሪከርድም በሜሴጅም በተለያየ ነገር ሲጠይቁን መረጃ እንሰጣለን። ግን ማለዳ የሚመጣው ሰው አዳዲስ ሰው ነው። እንደገና ዩቲዩብም ደግሞ ከዛሬ 2 ዓመት 3 ዓመት ጀምሮ የተጫኑ ቪዲዮዎችን ለአዲስ ሰው ሪከመንድ እያደረገ ስለሚያደርሳቸው ይሄ ቪዲዮ የሚደርሰው ሳምንት ዕለት የተለቀቀውን ለያይ ይችላል። ሳምንት ዕለት ያየውን ደግሞ የዛሬ ዓመት የተለቀቀውን ቪዲዮ ለያይ ይችላል እና አዲስ ሰው ስለሆነ የሚያየው
ሁሉ ጊዜ አዲስ መረጃ ለህዝበ ክርስቲያኑ አስፈላጊ ነው ማለት ነው። እና ወደ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ለመሄድ የሚያስፈልገው የመጀመሪያው ትኬት መቁረጥ ነው። ትኬት ለመቁረጥ የሚያስፈልገው ደግሞ አንደኛ ክፍያውን መክፈል ነው። ሁለተኛ ፓስፖርት ወይ መታወቂያ ወይ ናሽናል አይዲ ወይ መንጃ ፍቃድ። እነዚህ አይዲዎች የሚያስፈልጉት ትክክለኛውን ኢንፎርሜሽናቸውን ከራሳቸው መታወቂያ ላይ በአማርኛም ሆነ በእንግሊዘኛ የተጻፈው የስፔሊንግ ስህተት እንዳይኖር ያንን በትክክል ለመቁረጥ ነው እንጂ ጉዞው ላይ ሲመጡ መያዝ ይችላሉ። ግን ለምሳሌ አንድ ሰው ከበደ ነኝ ብሎ ቢናገር መታወቂያው ላይ ያለ ከበደና ትኬቱ የተቆረጠበት ከበደ ፊደል ስህተት ካለው ወይ ቢ ወይ ኤ ላይ ያንድ የስፔሊንግ ስህተት ካለው ያንን አየር መንገድ ላይ ቦርዲንግ ላይ ቼክን ሲያደርጉ የስም ስህተት ተብሎ ጉዞ ይተጓጎልባቸዋል። ስለዚህ ያንን ፓስፖርት ሲልኩልን፣ መታወቂያ ሲልኩልን፣ መንጃ ፍቃድ ሲልኩልን ያላቸውን አይዲና እኛ የምንቆርጠውን ትኬት አመሳስለን ለመቁረጥ ይጠቅመናል ማለት ነው። ስለዚህ የመጀመሪያው ቅድመ ዝግጅት አንደኛ ገንዘብ መክፈል፣ ገንዘቡን ከከፈሉ በኋላ ከገንዘቡን ካስገቡበት ደረሰኝ ጋር መታወቂያ ወይ ፓስፖርት እነዚህ የዘረዘርኳቸውን አይዲዎች ከነዚህ ከ3 ከ4 አንዱ አብሮ አያይዞ መላክ ነው ማለት ነው። ከተቻለ ደግሞ የቅርብ ተጠሪ ቤተሰብ ስምና ስልክ አብረው ቢልኩልን የነሱ ስልክ እንኳ ባይሰራ እነሱን በቅርብ የሚያገኛቸው ቤተሰብ ጋር ደውለን የትኬት ሁኔታ የጉዞ ሁኔታ ልናሳውቅ እንችላለን። መንገድ የሚወጣ ሰው ደግሞ የሚገጥመው አይታወቅምና ለየትኛውም ነገር የቅርብ ተጠሪ ቤተሰብ ስምና ስልክ ከነዚህ ጋር አብሮ ቢላክ መልካም ነው ማለት ነው። በቀጣይ ለጉዞ የሚያስፈልገው እነዚህን ነገሮች ካደረጉ በኋላ ባሉበት ንስሐ መግባት፣ የሚለበስ ልብስ ማዘጋጀት፣ ሴቶች በርከት ያለ ቢጃማ፣ ወንዶች ቁምጣ፣ እዛ በረሃ ስለሆነ ሙቀት ስለሆነ ከቦታ ቦታ ሲንቀሳቀሱ ከመጠመቂያ ቁምጣ ውጪ እነዚህን ነገሮች ቢያዘጋጁ መልካም ነው። በቀጣይ እንግዲህ በብፁዕ አባታችን የተሰጠ መመሪያ አለ። በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ሰላማ በቀጣዩ ጉዞ ላይ ይሄንን በደንብ አድርገን ከነሱም ጋር ተነጋግረን መግለጫ እንሰጥበታለን። እስካሁንም ቀደም ሲል የተሰጡ መመሪያዎች ነበሩ፣ ለምን አልተፈጸሙም ብለው በምርቃቱ ጥር 18 በነበሩበት ሰበካ ጉባኤውንና አስተዳደር ጽሕፈት ቤቱን ሰብስበው እኔም ሰምቻለሁ አይቻለሁ መመሪያ ሰጥተዋል። ሴቶች እህቶቻችን ሲጠመቁ ከላይ የሚለብሱት ልብስ መኖር አለበት ብለዋል። እሱን በምን አይነት መንገድ አሁን ሰበካ ጉባኤውም ሰሞኑን ሀገረ ስብከት ላይ ስብሰባ ስለነበረ ይሄንን ስብሰባ በምን አይነት መንገድ እንደቋጩትና እንዳጠናቀቁት ከነሱ መመሪያውን እንቀበልና ለአሁኑ ባይደርስ እንኳን ለሚቀጥለው ጉዞ በደንብ አድርገን መግለጫ እንሰጥበታለን። ምክንያቱም ብፁዕ አባታችን አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከትና አካባቢው ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከትን ሊቀ ጳጳስና የቅዱስ ሲኖዶስ አባል በቦታው ላይ ጠበል በሚጠመቁበት ቦታ ወርደው ጠበል ቦታው ላይ ተጠማቂዎች ታስረው ጠበሉ እስከሚመጣ ድረስ ጠብቀው ሲጠመቁ አይተዋል። እና ያው ጠበሉን የሚጠመቅ ሰው ሴትም ሆነ ወንድ ከተሰወረ በኋላ ማንነቱን አያውቅም እና በጣም ይንፈራገጣሉ፣ ይንከባለላሉ። እዛ ጋር ደግሞ አሳሪ ፈቺዎች ቆመው ነው የሚያስተናግዱት የሚያስተባብሩት። እና የትኛውም ሰው ቢሆን ያው ስጋ ለባሽ ነው። ስጋ ለባሽ እንደመሆኑ መጠን ደግሞ ሰው ያያል፣ ያስባል፣ ይመኛል። መመኘት ደግሞ ማመንዘር ነው እና ይሄ ነገር ጥሩ ስላልሆነ ለሴቶች እህቶቻችን የሚለበስ ነገር መዘጋጀት አለበት ብለው መመሪያ ሰጥተዋል። እሱም በሚቀጥለው ፕሮግራም በደንብ አድርገን የምናብራራውና መግለጫ የምንሰጥበት ይሆናል። ስለዚህ ወደ ቦታው የሚሄዱ ሰዎች ነጠላ ጫማ፣ ጅባም ሆነ ስሊፕ ባግም ሆነ ሸራም ሆነ ምንጣፍ፣ ለጠበል መቅጃ ደግሞ ጀሪካ፣ መጨረሻ ላይ ሲመጡ ሲመለሱ ጠበል ይዘው ስለሚመጡ የጠበል ጀሪካ። በነገራችን ላይ እነዚህን ከዛው መግዛትም ይችላሉ፣ ግን አልነገራችሁንም እንዳይባል ከኛ ጋር የኢንፎርሜሽን ጉድለት እንዳይኖር የመረጃ ክፍተት እንዳይኖር በደንብ አድርገን አሟልተን አጠናቀን መረጃውን ለመስጠት ያክል ነው። ቁምጣም እዛ ይገኛል፣ የጠበል ጀሪካም እዛ ይገኛል። ግን እይዛለሁ የሚል ሰው ደግሞ ከቤቱ መያዝ ይችላል። ምንጣፍ ግን ከባህር ዳር ጀምሮ ስለሆነ ያው በየመንገዱ እያረፍን የምንሄደው በመሸብን ቦታ እናድራለን። ከዚህም ስንገባ ከአዲስ አበባ እንደተጓዝን ባህር ዳር ላይ አንድ ቀን አድረን የምንሄደው። ምንጣፍና የሚለበስ ግን ከየቤታቸው ሁሉም መያዝና ማዘጋጀት አለባቸው ማለት ነው። ከዛ ውጪ ቢሮ መምጣት ለማይችሉ ሰዎች ባሉበት ቦታ ሆነው በቴሌግራም እንደላኩ እኛም መልሰን በቴሌግራም እንልክላቸዋለን። ከዚህ የመሄጃ ትኬታቸውን በቴሌግራም ከላክንላቸው አጠቃላይ ደግሞ የመመለሻ ትኬታቸውን እዛው ባህር ዳር ላይ ስንሄድ ሙሉ ትኬቱን ከዚህ
ፕሪንት አድርገን ይዘን ስለምንሄድ በእጃቸው እንሰጣቸዋለን። ባህር ዳር ላይ የመመለሻ ትኬታቸው አያስቸግርም። ለምንድነው የማያስቸግረው? ሁሉም ከኛ ጋር ስለሆነ የሚያርፉ ሲመለሱ በየሰዓታቸው መኪናዎች ተመድበው በየሰዓታቸው በየመመለሻ ሰዓታቸው ትኬታቸው እየታየ ወደ ኤርፖርት እኛ ራሳችን ስለምናደርሳቸው ማለት ነው። እና ህፃናት ልጆችም የሚይዙ አረጋውያን እናቶችንም አባቶችንም የሚይዙ ሰዎች ደግሞ ያው አስታማሚ ከሌላቸው የግድ ተነጣጥለው ማረፍ ስለሌለባቸው እንደዚህ አይነት ልዩ ኬዝ ያለባቸው ህመምተኛን የያዙ ሰዎች ደግሞ ወንድም ቢሆኑ ሴት ቢሆኑ ከነሱ አቃራቢ አንድ ጋር ማረፍ ስለሚችሉ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር በርሜል ቅዱስ ጊዮርጊስ ላይ ከደረስን በኋላ ለሴትም ለወንድም ባንቀጽ የተሰራ ራሱን የቻለ አንድ አዳራሽ ስላለ እዛ ቦታ ላይ ሲደርሱ እንደየሁኔታው እያመቻቸን የሚያርፉበትን በቂ የሆነ ማረፊያ እንሰጣቸዋለን። የያዙትን ምንጣፍና የያዙትን የሌሊት ልብስ ደግሞ በአግባቡ እንዲጠቀሙ የማስተባበር ስራ እንሰራለን ማለት ነው። ቦታው ላይ ከደረስን በኋላ እንግዲህ እንደሚታወቀው ከዚህ በፊት ሄደው የሚያውቁ ሰዎች አገልግሎቱን ያዩና ያገኙ ሰዎች ያውቁታል። ኤልሻዳይ ጉዞ ማህበርን ቦታው ላይ በቂ የሆነ ሽንት ቤት አለ። አቅመ ደካማ ለሆኑ መቀመጥ ለማይችሉ ለህሙማን እንደዚህ በዊልቸር ለሚሄዱ ወንበር ላይ ተቀምጠው ወይም ደግሞ ራሱ መጸዳጃ ያለው ዊልቸር ላይ ተቀምጠው ለሚሄዱ ሰዎች መቀመጫ ሲንክ ያለው ሽንት ቤት አለ። በቂ የሆነ መታጠቢያና ንጽህና መጠበቂያ ራሱን የቻለ የከርሰ ምድር ውሃ እኛ ግቢያችን ላይ አለን። ይህንን ሁሉ አገልግሎት በደንብ በእኛ በኩል ሲጓዙ ያገኛሉ። ከውጭ ሀገር የሚመጡ ሰዎች ደግሞ ወደ ኢትዮጵያ ሲገቡ እቃ የማስቀምጥበት ቤተሰብ የለኝም፣ ቤተሰቦቼ ጋር ብመጣ ወይም ቤተሰቦቼ ወደዚህ እንደሚመጣ ቢያውቁ የሀገሪቷ ሁኔታ ጥሩ አይደለም፣ ወደዛ መንገድ ጥሩ አይደለም፣ አትሄጂም ብለው ይከለክሉኛል። ስለዚህ ማንም ቤተሰብ እንዲሰማ አልፈልግም፣ እቃዬን የማስቀምጥበት ቦታ ያስፈልገኛል ብለው ጥያቄ የሚያቀርቡ ሰዎች አሉ። ለዚህም ደግሞ ቤተ አብርሃም ወንድማችን ይትባረክ ከኛ ጋር በመነጋገር እኛው ጋር ሲያገለግል የነበረ በሰማዕቱ በቅዱስ ጊዮርጊስ ጠበል ድንቅ ስራ የተደረገለት ወንድማችን ነው። ከአየር መንገድ ከኢትዮጵያ አየር መንገድ ጀምሮ ሲወርዱ ተቀብሎ በመኪና ቤቱ ወስዶ ጸሎት የሚጸልዩበት፣ በማህበር የሚመገቡበት፣ በጋራ ጸሎት የሚያደርጉበት፣ መኪና ፓርኪንግ የሚያደርጉበት፣ ፓስፖርት፣ ገንዘብ፣ እቃ የሚያስቀምጡበት በቂ የሆነ አዳራሽ በአንድ ጊዜ ከ16 በላይ ማረፊያ ያለው እንግዳ ማረፊያ ራሱን የቻለ እንግዳ ማረፊያ ቤት አለ። እዛ ሄደው ትኬታቸውንም ከኛ ጋር ይወስድላቸዋል። በሰዓታቸውም ወደ ኤርፖርት ይወስዳቸዋል። በየቀኑ ቁርስ፣ ምሳ፣ እራት መብላት በሚቻልበት ጊዜ፣ ጾም ባልሆነ ጊዜ ቁርስ፣ ምሳ፣ እራት፣ ጾም በሆነ ሰዓት ደግሞ ምሳና እራትን አዘጋጅቶ እዛው ራሱን የቻለ ፓኬጅ አዘጋጅቶ ይጠብቃቸዋል። በዚህ መንገድ ማረፍና መስተናገድ ይችላሉ። በተለያየ ቦታ በአውስትራሊያ፣ በካናዳ፣ በአሜሪካ በተለያየ ቦታ የእኛን እርዳታ የሚፈልጉ ሰዎችም ደግሞ እዛ ካሉ የማህበራችን አጋር ረዳት እህቶች ወንድሞችና አባላቶችም ጋር በማገናኘት ምንም ነገር ሳይቸገሩ ወደኛ መጥተው አብረው እንዲጓዙ የማድረጉን ስራ ቀጥለንበታል ማለት ነው። ስለዚህ በእኔ በኩል እንግዲህ ያለኝ ኢንፎርሜሽን ይሄንን ይመስላል። እኔ ያላነሳሁት አንተ መጠየቅ ያለብህ ተጓዦች ደግሞ በሌላ ስልክ ኦፕሬተሮችን ባንተም በኩል በተለያየ ነገር ያደረሱ መረጃም ካለ ብትጠይቀኝና በደንብ ብናብራራላቸው። መልካም። እንግዲህ ምናልባት የብዙ ተጓዦች ጥያቄዎች አሉ። ምናልባት የባለፈውን የቤተክርስቲያን ምርቃት አያይዘን ረዘም ያለ ጊዜ ወስደን ረዘም ያለ ጠበል መርሃ ግብርም ነበርና ጉዞ ያዘጋጀ ነው። የአሁኑስ ጉዞ ለምን አጠረ? 7 ቀን 10 ቀን መጠመቅ እንፈልጋለን፣ ይሄን ጉዞ ለምን አጠረ የሚሉና ለሱስ ምን ሐሳብ ትሰጥበታለህ? አሁን እሱ ምን ሆነ ምን እንድነው መሰለህ የሚሆነው ወንድማችን ዘማሪ ዳዊት፣ አንድ ሰው አመት ቆያለሁ ብሎ ፕሮግራም በራሱ ቢያወጣ አመት የሚቆይ ጉዞ አናዘጋጅም። ጉዞ የምናዘጋጀው ሁሉንም ያማከለ ሁሉንም የሚያግባባ የሥራ ሁኔታም ያለበትን የትምህርት ፕሮግራምም ያለበትን ቤተሰብ የሚያስተዳድረውንም ከሀገር ውጭም የሚመጣውንም ሁሉንም ያማከለና የሁሉንም ፍላጎት ያገናዘበ ፕሮግራም ነው የሚዘጋጀው። ከዛ ውጪ የእያንዳንዱ ፕሮግራም ራሱ ፕሮግራም ሊኖረው ይችላል። 7 ቀን የመጠመቅ ፕሮግራም ያለው፣ 14 ቀን የመጠመቅ ፕሮግራም ያለው፣ 21 ቀን የመጠመቅ ፕሮግራም ያለው፣ ከዛ በላይም 2 ወር ይሄን ጾሙን የማሳለፍ ፕሮግራም ያለው ሰው ይኖራል። ስለዚህ እኛ ሁሉንም ያማከለ ሁሉንም ያገናዘበ ፕሮግራም ነው እያዘጋጀን ያለ ነው። ለምሳሌ በባለፈ የ12 ቀን ቆይታ ነው ያዘጋጀነው ጉዞ። የተጠመቁ ግን
ስንት ቀን ነው? 7 ቀን ነው። ምክንያቱም አንደኛ 2 ቀን መሄጃ 2 ቀን መመለሻ መንገዱ 4 ቀን ይፈጃል። ሁለተኛ እዛ ሆነህም ይሁን መንገድ ላይ የሚሆን እሁድን የማታገኝበት ሳምንት አይኖርም። እሁድ ቦታው ላይ ጥምቀት የለም። ምክንያቱም ዕለተ ሰንበት ስለሆነ 3 ሰዓት 4 ሰዓት ድረስ ተጠምቀው የማይጨርሱ ከሆነ ሰንበትን እየሻሩ ቀን ሙሉ እንዳይውሉ ወይም ደግሞ አሳሪ ፈቺዎቹ ከሌሊት 8 ሰዓት ከሌሊት 6 ሰዓት ከሌሊት 7 ሰዓት ጀምሮ አብዛኛውን ጊዜ የሌሊት አገልግሎት ጭምር ይሰጣሉ። እነዚህ መቼም እዛ ቦታ ላይ ሲያስሩ ሲፈቱ ሲያገለግሉ ምግብ ሳይበሉ ውሃ ሳይጠጡ ጠበል እንኳን ሳይጠጡ ነው አስጠምቀው እስከሚጨርሱ ድረስ የሚያገለግሉት። ይደክማሉ። በሳምንት 1 ቀን እረፍት ያስፈልጋቸዋል። ቢያንስ ቅዳሴ የሚያስቀድስ ሰው ሊኖር ይችላል። ስጋው ደግሞ ሊቀበል የሚችል ሰው ይኖራል። ከነዛ መካከል 1 ቀን እረፍት ያስፈልጋቸዋል። በስንት ቀን? በሳምንት። ስለዚህ ይህንን ባገናዘበ መልኩ ቤተ ክርስቲያኑ ላይ ጉዞ ማዘጋጀት ከጀመርንበት ጊዜ ጀምሮ እሁድ ጥምቀት የለም። ለምሳሌ ቅዳሜ ቢነሳ እሁድ ነው የሚገባው። ለዛውም እሁድ ሌሊት ተነስቶ ቀን ሙሉ ተጉዞ ምሽት ነው የሚገባው። እሁድ የገባው ተጓዥ ሰኞ ነው ጥምቀት የሚጀምረው። ንስሐ ያልጨረሰ ቄደር ያልጨረሰ ገና ንስሐ መግባት የሚያስፈልገው ሰው ካለ ቄደር መጠመቅ የሚያስፈልገው ሰው ካለ ደግሞ ሰኞም ላይ ይጠመቅ ይችላል። ለምን ካልከኝ ቄደር የሚያጠምቁት ንስሐ የሚሰጡት አባቶች ጠዋት ወይ ቅዳሴ በሚቀደስበት ቀን ቅዳሴ ካልሆነም ደግሞ ኪዳን አድርሰው ከኪዳን ጸሎት በኋላ ነው ጸሎተ ቄደሩን አድርሰው የቄደር ስነ ስርዓት የሚፈጽሙት። ከዛ በኋላ ደግሞ ንስሐ ሲገባ ደግሞ ብዙ ወረፋ ስለሚኖር እስከ 4 ሰዓት 5 ሰዓት 6 ሰዓት ድረስ ሊሄድ ይችላል። ይሁን እሺ፣ እሁድ የሚገባ ተጓዥ ሰኞ ጥምቀት ይጀምራል እንበል። ሰኞ 1፣ ማክሰኞ 2፣ ሮብ 3፣ ሐሙስ 4፣ ዓርብ 5፣ ቅዳሜ 6 ቀን ተጠምቆ እሁድን እዛ ያርፋል ማለት ነው። እሁድ ጥምቀት ስለሌለ ከዛስ ሰኞ 7 ቀን ሰኞ 7ኛ ቀን ተጠመቀ ማለት ማክሰኞ ነው ከዛ የሚወጣው። ወይም ደግሞ ሰኞ ከዛ ቢወጣም ወይ ደለጎ ወይ ሻውራ የሆነ መንገድ ላይ ነው የሚታደረው። ባህር ዳር መግባት አይቻልም። 7ኛ ቀን ሰኞ ከተጠመቀ ማክሰኞ ከዛ ከወጣ ሮብ ነው በረራ የሚደረገው። ስለዚህ ስንት ቀን ሆነ? ከቅዳሜ እስከ ቅዳሜ 8፣ ከዛ እሁድ 9፣ ሰኞ 10፣ ማክሰኞ 11፣ ሮብ 12 ቀን ብዙሃኑ ሰው ይመቸዋል። 7 ቀን መጠመቅ እፈልጋለሁ የሚለው ሰው 14 መድገም ይችላል፣ እዛው መቆየት ይችላል። አሁን የቀጣዩን በዚህ ሄደን በዛኛው እንመለሳለን የሚለው ደግሞ ለኛ ባለው በአገሪቷ ወቅታዊ ሁኔታ ወይም እንዳጠቃላይ ጸበሉ ላይም ባለው አንዳንድ ጊዜ አልፎ አልፎ በሚነሳው ድንገተኛ ችግር በወረርሽኝ በሽታ ምክንያት ጸበሉ ተከፈተ ተዘጋ ነው የሚባለው። ብዙ ጊዜ እንግዲህ ባምነው ባብይ ጾም ላይ እንኳን ጉዞ እንደጀመርና እንደሄድን በሳምንቱ ተዘጋ። ከዛ በድጋሚ ደግሞ ከ1 ወር በኋላ ጉዞ አደረግን። ከዛም ተዘግቶ 8 ወር ቆይቶ ዘንድሮ ነው የተከፈተው። ስለዚህ አሁን የቀጣዮቹንም ደግሞ እርግጠኛ ሆነን በእኛ ትመለሳላችሁ ማለት አንችልም። ግን ጉዞ አገልግሎቱ ላይ ምንም አይነት የተለየ ክፍተት ወይም የተለየ ችግር ካልተፈጠረ ወይ ይሄ ወጣ ገባ የሚለው የወረርሽኝ በሽታው ካልተከሰተ ወይም ደግሞ ለጉዞ የሚያስቸግር እክል ነገር ካልተፈጠረ በጸጥታም ሁኔታ ጉዞ እንሄዳለን። በእኛም ሆነ በሌላ መመለስ ይችላሉ። ይሄንን በራሳቸው አምነውበት እዛ መቆየት እፈልጋለሁ የሚል ሰው 7ም 14ም 21 ቀንም መቆየት ይችላል። እንደ ጉዞ ግን እኛ ልናደርግ የምንችለው 5 ቀን 6 ቀን በቃ የ1 ሳምንት ጉዞ የ9 ቀን ቆይታ የ5 ቀን ጥምቀት የ6 ቀን ጥምቀት። እንደዛ የሚሆነው እንዴት ነው ካልከኝ ቅዳሜ በምንነሳበት ቀን እሁድ እንገባለን። ቅዳሜ በምንነሳበት ቀን እሁድ ስንገባ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ሲሆን እንኳን 6 ቀን ነው። ቅዳሜ አስጠምቆ ከሰዓት ከዛ ግቢ ወጥቶ ቢታደር ሌላ ጋር መንገድ ላይ እሁድ ባህር ዳር ይገባል፣ ሰኞ ይመለሳል። የቀጣዩ የመጋቢት 12 ጉዟችን ቅዳሜ ይነሳል፣ ሰኞ በ21 አዲስ አበባ ይገባል። ስንት ቀን ይጠመቃሉ? 6 ቀን ይጠመቃሉ። 7 ቀን የማስጠመቁን እድል ማግኘትና ፕሮግራም ላይ አስተካክለን መስራት አንችልም። ስለዚህ በግሉ ቆይቶ መጠመቅ ይችላል። ደግሞ ይሄንን በደንብ አስረግጬ እኔ መናገር የምፈልገው ነገር 7 ቀን እጠመቃለሁ ብሎ አስተያየት የሚሰጥህ ሰው 3 ቀን ተጠምቆ በቃኝ ይላል። ድኛለሁ፣ በቃ ጥያቄ ተመልሶልኛል በቅዱስ ጊዮርጊስ፣ ከዚህ በኋላ ስጋው ደሙን መቀበል ማስቀደስ መቁረብ ነው የምፈልገው ይላል። ምክንያቱም ጠበሉ እንደዚህ እንደሚወራው እዚህ ሆኖ እንደሚገለጸው አይደለም። ሰው ሞቶ የሚነሳበት ጠበል ነው። ነፍስ ከስጋ የሚለይበት፣ ገነትና ሲኦል የሚታይበት፣ ገሃነምና መንግስተ ሰማያት የሚታይበት፣
በአንደበት መናገር የማይቻልበት ሰው በጆሮው ሰምቶ መረዳት የማይችልበት እውነቴን የምነግርህ ከአይምሮ በላይ የሆነ ጠበል ነው። ይህንን በባለፈ ዶርቃ ላይ በሰራሁት ፕሮግራምም ሰዎች በኮሜንት እኔ ሄጄ ተጠምቄ 2 ቀን ነው የመጣሁት የአንድ ቀንም በቂ ነው ይበቃችኋል እንደዛ አትበሉ የሚሉ ብዙ ሰዎች በኮሜንት ያዩ ሰዎች ገልጸዋል። ምክንያቱም ጠበሉ ከአይምሮ በላይ ነው። የምታስታውስ ከሆነ 2015 ከጥቅምት 17 ቀን ጀምሮ ጉዞ ከጀመርንበት ጊዜና ሰዓት ጀምሮ እስከ ግንቦት ድረስ በሳምንት 1 ቀን ለመጠመቅ እዛ ወረፋ ደጅ ስንጸና ነበር የምንውለው። ደግሞ እንደዛሬው 50 60 ሆኖ አይደለም ሰው የሚገባው የነበረ 120 130 እስከ 150 ሰው ድረስ በአንድ ዙር ታስሮ በጆግም በምንም ተረጭቶ ነበር የሚወጣው። አሁን ግን ከበርሜሉ ዙሪያ 50 ሰውና 60 ሰው ነው በአንዴ በወንድም በሴቶችም ተራ ታስሮ የሚጠመቀው። በደንብ ርክት ብለው የሚፈልጉትን ነገር በደንብ ለቅዱስ ጊዮርጊስ ሳይሰለቹ ሳይደክሙ በጸሎታቸው ተናግረው ጥያቄያቸው ተመልሶ ቋጠሯቸው ተፈቶ እንባቸው ታብሶ ቁስላቸው ተፈውሶ ዲኖ ተፈውሶ የሚመጡበት ፕሮግራም። 5 ቀን መጠመቅ ማለት በርሜል ቅዱስ ጊዮርጊስ ላይ ሄዶ ምናልባት ወደፊት ይሄንን ለማግኘት በጣም ከባድ ሊሆን ይችላል። ከዚህ በፊትም ደግሞ አይተነዋል 2015 ላይ 7 ቀን ለመጠመቅ 5 ወርና 6 ወር የቆዩ ሰዎች ነበሩ። ይሄ አይቻልም። ሰው ደግሞ ለሚያምን ሁሉ ይቻለዋል ነው የሚለው መጽሐፍ ቅዱስ። ሳይጠመቁ ደጁ ላይ ደርሰው የዳኑ ሰዎች ብዙ ሰዎች አሉ። ከዚህ ከመሄዳቸው በፊት ወደ ቅዱስ ጊዮርጊስ መንገድ ሲጀምሩ ቦታው ላይ ሳይደርሱ ገና ትኬት ሲቆርጡ ፕሮግራም አስተካክለው ጉዞ ሲጀምሩ ጠበል ከመጠመቃቸው በፊት ደጁ ላይ ሲደርሱ ተንከባለው የሚድኑ ብዙዎች ናቸው። የዳኑንም ሰዎች አይተናል። ጠበል መጥቶላቸውም በቤታቸው ተጠምቀው በመለኪያ በስኒ ጠጥተው የዳኑ የተፈወሱ ሰዎች ምስክርነት የሰጡ ሰዎች አሉ። ስለዚህ ልክ እንደዛች 12 ዓመት ደም ሲፈሳት እንደነበረችው ብላቴና ኢየሱስ ክርስቶስ በመስቀሉ ቢዳስሰኝ በእጁ ቢያሻሸኝ ባቅፈው ብሻሸው እድናለሁ አይደለም ያለችው። የዚህን ጌታ የዚህን አምላክ የልብሱን ጫፍ ብነካ እድናለሁ ደሜ ይቆማል ነው ያለችው። ጠበብት ያላዳኗትን፣ ተመራማሪዎች ያላዳኗትን፣ ፈላፍሳዎች ያላዳኗትን፣ የባህል ሕክምና ሰጪዎች ያላዳኗትን፣ አውቅልሻለሁ ባዮች ያላዳኗትን የኢየሱስ ክርስቶስን የልብሱን ጫፍ ነክታ እንደዳነችው ደሟ እንደቆመላት በርሜል ቅዱስ ጊዮርጊስ ላይ ስደርስ እደጁ ላይ ስደርስ ሳልጠመቅ እድናለሁ የሚል እምነት ያስፈልጋል። የሚያስፈልገው ለመዳን ምንድነው? እምነት ነው። እምነት ከሌለ ሄዶ መጠመቅ መታጠብ ወይ መዘፍዘፍ ነው የሚሆነው። ምክንያቱም ሳይሄዱ ሳያዩ የሚያምኑ ብፁዓን ናቸው። በእንባቸው እየታጠቡ በእንባቸው እያለቀሱ በእንባቸው እየተሻሹ እደጁ ለመሄድ ገንዘብ የሌላቸው ሰዎች እዚህ ቦታ ላይ መጥተው ድነው መስክረዋል። ገና ሲሄድ ቦታው ላይ ሲሄድ ደግሞ ከዚህ የበለጠ ታምር ይደረግልኛል፣ አሁን ግን ቅዱስ ጊዮርጊስ እዚህ ሆኜ አድኖኛል፣ ተፈውሻለሁ፣ ይሄን ተደርጎልኛል ብለው የመሰከሩ ብዙ ሰዎች አሉ። ስለዚህ ወደዛ ለመሄድ የሚጓዙ ዝግጅት የሚያደርጉ ሰዎች እንደሚድኑ በርሜሉ ስር ተጠግቼ ካልተጠመቁ አልድንም የሚሉ ሰዎች አንዳንድ ሰዎች አሉ። ከዛም ሄደው አይደለም በእንደዛ ሳይሆን ፍንጣሪው የነካቸው ሰዎች ይድናሉ። እንደዛ አይነት ጥርጣሬ እንዳይኖራቸው ሰዎች አምነው በደንብ እዛ ቦታ ላይ ባይጠመቁም እንኳ ህልመ ሌሊት ቢገጥማቸው ወር አበባ ቢገጥማቸው የተለያየ ፈተና ቢገጥማቸው እንኳ ቦታው ላይ በመድረሳቸው ብቻ መንፈስ እንደሚታሰርላቸው ከነሱ ለአንዴና ለመጨረሻ በቅዱስ ጊዮርጊስ ቃል ኪዳን ተቀጥቅጦ ተቆራርጦ ተበጣጥሶ የታሰሩበት ሰንሰለት ለአንዴና ለመጨረሻ ወደ ገደል እንደሚከተት ወደ ሲኦል እንደሚገባ በእነሱ ላይ የሰለጠነ መንፈስ በእነሱ ላይ የሚያስቸግራቸው የሚፈታተናቸው መንፈስ ከነሱ ተለይቶ እንደሚሸኝ በቅዱስ ጊዮርጊስ ቃል ኪዳን በመጀመሪያ ካላመኑ በጠበሉ ብቻ ሊድኑ አይችሉም። ምክንያቱስ ጠበል በቅዱስ ጊዮርጊስ የተሰየሙ ብዙ ጠበላቶች አሉ አይደለ? በጊዜና በሰዓቱ ግን ይሄ ጠበል በሚገርምና በሚደንቅ ሁኔታ ከሌሎች ጠበላቶች በተለየ መንገድ የሚሰውር ደቂቃ ጠብቆ የሚወጣ መዓዛ ሽታ ያለው ተመልሶ የሚገባ የፈረስ ቅርጽ ያለው ኮቴ ያለው መዓዛ ሽታ ያለው ጠበል በቅዱስ ጊዮርጊስ ቃል ኪዳን ጊዜና ሰዓቱን ጠብቆ በእግዚአብሔር ምሕረትና ቸርነት የተፈጸመ ቃል ኪዳን ስለሆነ በቅዱስ ጊዮርጊስ ቃል ኪዳን ነው ሰው እዛ ቦታ ሄዶ የሚድነው። ስለዚህ ቅዱስ ጊዮርጊስን አምነው ምልጃው ጸሎቱ ፍጡነ ረድኤት እንደሆነ ቀድሞ እንደሚደርስላቸው እነሱ የሚፈልጉትን ሳይሆን ለነሱ የሚያስፈልጋቸውን ነገር ቀድሞ ከአምላኩ ሄዶ የሚያደርስ ሰማዕት አማላጅ እንደሆነ ካላመኑ አይድኑ።
ስለዚህ ቦታው ላይ በመድረሳቸው ደግሞ ብዙ ሰዎች አምነው ይድናሉ። ይሄንን አምነው ሰዎች ቢመጡ መልካም ነው። ግን በዛው አጋጣሚ ማሳሰብ የምፈልገው ሰዎች ለመዳን ነገ ዛሬ የሚል ቀጠሮ ባይሰጡ። አሁን የሐምሌ የነሐሴ ፕሮግራም የሚጠይቁ ሰዎች አሉ። ሐምሌ ነሐሴ ፕሮግራሙን የሚያዘጋጀው አካል ሳይሆን ፕሮግራሙን የሚያወጣው አካል ሳይሆን ራሱ ልጓዝ ያሰበው አካልስ መድረሱን ያውቀዋል። ፕሮግራሙንስ የሚያዘጋጀው አካል ወይኔ ወይ አንተ ወይ ሌላው ማህበር ሐምሌና ነሐሴ ድረስ መኖሩን መቆየቱን ያውቃል። ለወደፊቱ የሚናገር ስለወደፊቱ የሚያቅ ነብይ ያለው የለም። በቃ የመዳን ቀን ዛሬ ነው የሚለው መጽሐፍ ቅዱስ። ከዛሬም ደግሞ አሁን ነው። ስለዚህ በቃ እድሉ የተሰጣችሁ ሰዎች መታችሁ ዳኑ፣ ተፈወሱ። በቀጠሮ ነገ ዛሬ አትበሉ። ለኛ አድቨርታይዝ ለኛ ፕሮሞሽን አይደለም። ሺህ ሰው ይጓዛል ቦታው እስከሚጠበው ድረስ 18 መኪና 19 መኪና 20 መኪና 15 መኪና 13 መኪና 10 መኪና 78 መኪና ይዘን ሄደን እናውቃለን። የሰው ችግር አይደለም እንደዚህ አይነት ማስታወቂያ የፕሮግራም የሚያሰራን። ግን የታሰሩ ሰዎች የሚፈቱበት ጊዜ መቼ እንደሆነ አያውቁትም እና ረጅም ቀጠሮ አድርገው እነሱ ልክ ይሄ የቢዝነስ ፕላን፣ የኑሮ የህይወት ፕላን፣ የትምህርት ቤት የተለያየ እቅድ አውጥተው የዓመት ፕሮግራም አውጥተው ወይ ከትምህርት ቤት ክፍተት ሲያገኙ ወይ ከስራ ዓመታዊ ፍቃድ ሲያገኙ ወይ ደግሞ ገንዘብ የሆነ ቤት ገዝተው መኪና ገዝተው ሲተርፋቸው ፕሮግራም በዚህ ጊዜ ይኖራሉ ብለው የሚያቀዱ ሰዎች አሉ። እንደዛ መሆን የለበትም። ይሄ ከሁሉም ቅድሚያ ተሰጥቶት የነፍስም የስጋም ጥያቄ የሚመለስበት ቦታ ስለሆነ ከምንም በላይና ከምንም በፊት ቅድሚያ ተሰጥቶት የሚኬድበት ቦታ ነው። በሀገር ውስጥም ከሀገር ውጭም ይህንን ፕሮግራም የምትከታተሉ ኦርቶዶክሳውያን በእስልምናም በፕሮቴስታንትነትም በየትኛውም እምነት ውስጥ ብትሆኑ በህይወታችሁ አልፈታ ያለ ቋጠሮና ችግር ካለ በእግዚአብሔር ምሕረትና ቸርነት በቅዱስ ጊዮርጊስ አማላጅነት በኪዳነ ምሕረት ቃል ኪዳን ትፈታላችሁ። ጥያቄያችሁ ሳይመለስ ሳትድኑ ሳትፈወሱ አትመጡም። አምናችሁ ብቻ ኑ፣ አምናችሁ ብቻ ኑ። ቅዱስ ጊዮርጊስ ደግሞ ሰማዕቱ አርበኛው ተጋዳዩ ሰማዕቱ ቅዱስ ጊዮርጊስ ድራጎንን ወግቶ ያሳፈረው የፋርስ ነገስታትን ያሳፈራቸው ያዋረዳቸው ቅዱስ ጊዮርጊስ ሰይጣንን እርኩሳን መናፍስትን አሳፍሮ እያለቀሱ ይሄዱ እየሳቁ አዝነው ይሄዱ በደስታ ተክዘው ይሄዱ ተጽናንተው ይመለሱበታል። ይሄ ጉዞ መቼ ድረስ እንደሚቆይ መቼ እንደሚቋረጥ አይታወቅም። ግን ሰዎች አሁን ባለን የምዝገባ ጊዜ ከነገ ከሰኞ ጀምሮ እስከ ቅዳሜ ድረስ እነዚህን 6 የሥራ ቀናቶች ከጠዋት 12 ሰዓት ጀምሮ ስራ ቀድመው ለሚገቡም ቀድመን እንገባላቸዋለን። ስራ ምሽተው ለሚወጡም እስከ ማታ 12 ሰዓት ድረስ እናስተናግዳቸዋለን። ቀድመው ይመዝገቡ። በ0943 12 12 12 በ0965 45 45 45 በ0906 78 78 78 በ0969 77 77 78 በ0954 77 77 79 ላይ በቴሌግራም በኢሞ በዋትስአፕ በሚሴጅ ሐሳባቸውን ቢያስቀምጡልን ወይም ደውለው እኛም ማናገር ቢፈልጉ ያገኙናል። በአካል መምጣት ለሚፈልጉ አዲስ አበባ ላይ ለሆኑ ደግሞ መገናኛ ማራቶን ህንፃ የካ ክፍለ ከተማ ፊት ለፊት ኃይሌ ገብረስላሴ ህንፃ ላይ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ኦርቶዶክሳዊ ሚዲያ እንገኛለን። ያልተነሳ የተጓዦች ጥያቄ ካለኝ ጠይቀኝ እመልሳለሁ። መልካም እንግዲህ ያሁን የካቲት 25 መነሻችን መጋቢት 4 የመመለሻችን የሆነው ጉዞ ብዙ ሰዎች እየተመዘገቡ ነው። እንግዲህ ትኬቶችን በምንቆርጥ ሰዓት ትኬቶችም ከፍ እያሉ ስለሆነ ትኬት ሳይሞላ ብዙ ሰዎች እኛ ጋር የሚያጋጥመው ምንድነው ልክ ጉዞ ቀኑ ከተቃረበ በኋላ ፕሌን ቲኬት ከሞላ በኋላ ነው የሰዎቹ ፍሰት ይመጣውና ቀድማችሁ ትኬቱ ከመሙላቱ በፊት ፕሌን ቲኬቱን ቡክ እንድታደርጉ ጥሬን አስተላልፋለሁ። ቢሮ መጥራት አይጠበቅባችሁም። ባላችሁበት ቦታ ሆናችሁ በዋትስአፕ በቴሌግራም በኢሞ ልካችሁ ያስገባችሁበትን ደረሰኝና
እንዲሁም ደግሞ መታወቂያ፣ ፓስፖርት፣ መንጃ ፈቃድ ወይም ደግሞ ናሽናል አይዲ ከነዚህ አንደኛውን ብቻ አርጋችሁ ከሪሲቱ ጋር በትልኩልን በቀጥታ ልከንኛ ደግሞ ቆርጠን የምንልክላችሁ ይሆናል። ሳይሞላ እንድትመዘገቡ። በቀጣይ የጉዞ መርሃ ግብርም እንግዲህ የመነሻችን መጋቢት 12 መመለሻችን ደግሞ መጋቢት 21 የሆነ የጉዞ መርሃ ግብር በሱም ላይ እንግዲህ ቀድማችሁ እንድትዘጋጁና ከተለያዩ የዓለማችን ክፍል ለዚህ የጉዞ መርሃ ግብር እንዲሁም ሀገር ውስጥ ያላችሁ ለዚህ ጉዞ መርሃ ግብር ፈቃድ የምትጠይቁ ከመስሪያ ቤት ቀድሞ ስለሆነ ፈቃድ የምትጠይቁ ሰዎች እንድትዘጋጁ ነው መልእክቴን ማስተላልፈው። በስተመጨረሻ ቀረ የምትለው መልእክት ካለ ወንድማችን ላይ ያስተላልፍና ፕሮግራማችን እንጨርሳለን። ቀረ የምለው መልእክት እንግዲህ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ከተመሰረተ 10 ዓመታትን አስቆጥሯል። በመኪናም በፕሌንም ባለን ልምድና ኤክስፔሪያንስ ወደኛ የሚመጡ ተጓዦች በደንብ በእንክብካቤና በቂ የሆነ መስተንግዶ ከቃለ እግዚአብሔር ጋር በመምህራኖችና በዘማሪያን በመኪና ውስጥ እየተገለገሉ በማረፊያ ቦታ የሰርክ የጉባኤ ጸሎት በየጊዜው እየተደረገላቸው ቃለ እግዚአብሔርን ሳይጓደልባቸው አገልግሎት አግኝተው ይመለሳሉ። ኤልሻዳይ በበርሜል ቅዱስ ጊዮርጊስ ላይ እንግዲህ 2016 ዓመተ ምህረት ላይ ጉዞ ስንጀምር ማንም ያልደፈረውን የጉዞ መርሃ ግብር በፕሌን ይሄንን መንገድ መርህ ሆኖ ፈለግ በማሳየትና መርህ ሆኖ ፈር በመቅደድ ይህንን ጉዞ ያስጀመረ አንጋፋ ማህበር ነው። በርሜል ቅዱስ ጊዮርጊስ ላይም እንግዲህ ካደረጋቸው ብዙ አስተዋጽኦች እንደ ምሳሌ ያክል 2015 ላይ አተት በሽታ በተከሰተ ጊዜ ገንዘብ አይደለም የላክ ነው፣ መድኃኒት አይደለም የላክ ነው፣ ራሳችን በአካል ተገኝተን ከሚሞቱት ጋር ለመሞት ከሚታመሙት ጋር ለመታመም አብሮ የሄደ የማህበራችን አገልጋይ ሳይቀር በዛው በተከሰተው ወረርሽኝ በሽታ ታሞ አገግሞ የመጣበትም አጋጣሚ አለና ቦታው ላይ እስካሁን ሰዓት ድረስ እያደረግን ባለው አስተዋጽኦ እንግዲህ ለቤተ ክርስቲያኑ ኤልሻዳይ ምን እንዳደረገ ይታወቃል። የቤተ መቅደሱ ሙሉ ስዕላቶች በማሳል ለቤተ ክርስቲያኑ ድምጽ ሆኖ ወንጌል በደንብ ተስፋፍቶ እንዲሰበክ ህሙማኖች በየቤታቸው ተኝተው በየአዳራሽ ሆነው እንዲሰሙ ሞንታርቦ በመግዛት እንዲሁም ደግሞ ከአጋር ወንድሞቻችን ጋር ከነበረከት ጋር በመሆን ብዙዎቹን ነገሮች በርሜል ቅዱስ ጊዮርጊስ ላይ የተሰሩት መሰረተ ልማቶችን ይህን ሚዲያ የሚከታተል በሙሉ ህዝበ ክርስቲያኑ ያውቀዋልና ጉዞ ሲያስቡ ሁሉም ሰው በኤልሻዳይ ይምጣ። ኤልሻዳይን ሳይ ኤልሻዳይን ሳይጎበኝ ሌላ ጋር አይሂድ እላለሁ እኔ እንዳንድ የተቋም ባለቤት አባል ወይም ደግሞ እንዳንድ መንፈሳዊ አገልጋይ። ምክንያቱም ይሄን ስል የመጡ ሰዎች ተደስተው እንደሚሄዱ እርግጠኛ ስለሆንኩ አስተባባሪዎቻችን በየቦታው ያረፉበትን የተኙበትን ቦታ በማየትና በማስተካከል ምን ላይ ያረፋችሁ፣ ተጠመቃችሁ ወይ አልተጠመቃችሁም ወይ፣ ውሎ እንዴት ነው፣ ምሽት እንዴት ነው፣ አዳር እንዴት ነው፣ ምን ጎደለ እያሉ በመጠየቅ እንዲሁም ደግሞ በአንድ መኪና ከ65 እና ከ70 በላይ በሚያጓጉዙ አውቶቡሶቻችን በአገልግሎት በደንብ የሚፈልጉትን ነገር አግኝተው ይስተናገዳሉ ምእመናኖችና ወደ በርሜል ቅዱስ ጊዮርጊስ መጓዝ ሲፈልጉ ኤልሻዳይን ቅድሚያ ሰጥተው ቢመጡ መልካም ነው እላለሁ። በቀጣይ እንግዲህ መጋቢት 12 መነሻ መጋቢት 21 መመለሻ 6 ቀን ተጠምቀው የሚመለሱበትን የጉዞ ምዝገባ ከዚህኛው ቀጣይ ጉዞ በኋላ ምዝገባ እንጀምራለን። ይሄንን ፕሮግራም የሚሰሙ እህቶች ወንድሞች ግን ፕሮግራማቸውን አጀስት አድርገው አስተካክለው መጠበቅና መዘጋጀት ይችላሉ። ይሄንን ቀድማቸው አሳውቁን የሚሉ እህቶች ወንድሞች ስላሉ ለነሱ ገለጻ ለማድረግ ያክል ነው። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አሁንም በዚሁ መሃል ላይ አጫጭር ጉዞዎችን እንደ ይርጋለም አርሴማ የተለያዩ እንዲሁም ረጃጅም ጉዞዎች የንግስ ክብረ በዓላቶችም ሲኖሩ የተለያዩ ቦታዎች ላይ ጉዞ ያዘጋጃል። አሁንም በዚህ ጾም ፕሮግራም አውጥተን ይርጋለም አርሴማ ላይ የምናዘጋጅበትን ጉዞ በሚቀጥለው ፕሮግራም እናሳውቃችኋለን። በቀጣይ እሁድ ደግሞ ትኬት የቆረጡ ተጓዦች ስንት ሰዓት መገኘት እንዳለባቸው የበረራቸውን ሁኔታ ሰዓት እንዴት እንደሚቆጠር በደንብ አድርገን በሌላ መረጃ ማብራሪያ ይዘንላቸው የምንመጣ ይሆናል። በሀገር ውስጥና ከሀገር ውጭ ሆናችሁ ይሄንን ሚዲያ የምትከታተሉ እህቶች ወንድሞች በባለፈው ከ20 ሰው በላይ ደጋግ ኦርቶዶክሳውያን ከ2016 ጀምሮ ተመዝግበው የመዳን ቀናቸውን እየተጠባበቁ ገንዘብ የሌላቸው መሄድ የሚፈልጉ ጊዜ ያላቸው ችግር ያለባቸውን ሰዎች
በመክፈል ሄደው ይሄው እስካሁን እንኳን እየመሰከሩ ያሉት በስፖንሰር የሄዱ እህቶች ወንድሞች ድነው በደስታ ያዩትን ገቢረ ተአምራትና የተደረገላቸውን ድንቅ ነገር ስለሆነ በኤልሻዳይ ኦርቶዶክሳዊ ሚዲያ 1049 97 86089 በኢትዮጵያ ንግድ ባንክ የምትችሉትን በመደገፍና ገቢ በማድረግ እህቶች ወንድሞች እንዲጓዙ ብታደርጉ እንዲሁም በአብሲኒያ 6003 ኢኦቲሲ ኤልሻዳይ ቻሪቲ ኤንድ ስፒሪቹዋል ትራቭል አሶሲዬሽን ወይም በአማርኛ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እያላችሁ ገቢ እያደረጋችሁ የምትችሉትን ማህበሩንም ድጋፍ ብታደርጉ ሚዲያውንም ድጋፍ ብታደርጉ ብዙ የሚጎሉን ነገሮች አሉ። ለምሳሌ ኮምፒውተር፣ ዘመናዊ ካሜራዎች፣ ማይኮች በተለይ ከውጭ የምትመጡ የሎቦክስ ጊምባል የተለያዩ ነገሮችን አንዳንድ እንደዚህ በስጦታ ስትመጡ ማህበሩን ሚዲያውን ለማበረታታት ለቤተ ክርስቲያን ከሚያደርገው አስተዋጽኦና ከሚሰራቸው ስራዎች ከሚያገለግላቸው አገልግሎቶች አንጻር ይህንን ድጋፍ ብታደርጉ የትኛውም ቤተክርስቲያን ላይ ተገኝተን እኛ አገልግሎት ስንሰጥ ዶክመንተሪ ስንሰራ ከየትኛውም ቤተክርስቲያን የሰራተኛ አበል የአየር ሰዓት ክፍያ ጠይቀን አናውቅም። ለቤተ ክርስቲያን ባለን ጊዜና ባለን አቅም የምናገለግለው በነፃ ነው። ይህንን ደግሞ ኦርቶዶክሳውያኑ እንግዲህ እዚህ ሚዲያ ላይ እየመጡ የተቸገሩም ችግረኞች መጥተው በግላቸውም ፐርሰናል መረዳት ያለባቸውን እህቶች ወንድሞች ስናቀርብ ያለምንም ክፍያ ነው የምናገለግለው። የቢሮ ኪራይ፣ ሰራተኛ ደግሞ የተለያዩ ነገሮችን ያው ማህበሩ ወጪ አድርጎ ስለሆነ የሚሰራው ይሄን ታሳቢ በማድረግ እህቶች ወንድሞች ሚዲያውን ማህበሩን ሰፖርት ቢያደርጉ ያው በአንድ እግር የሚቆም ሰው ያለ ምርኩዝ አይሄድም። ቤትም በአንድ ምሰሶ በአንድ ብረት ሊቆም አይችልም። ጣሪያ ግርግዳ የሚዋቀረው ከታች ባለው መሰረት በመደጋገፍ ከመሬት በመሰረት ሲወጣ ነውና ለኛ መሰረቶቻችን ደግሞ እህቶች ወንድሞቻችን ናቸው። ከሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን የሚችሉትን ማህበሩንም ድጋፍ ቢያደርጉ ሚዲያውንም ደግሞ እንደዚህ ምስክርነቶችን ቪዲዮዎችን ጥራት ያላቸውን ቪዲዮዎች ለማቅረብ ጥራት ያላቸው ዘመናዊ ማቴሪያሎች ስለሚያስፈልጉ የካሜራ ግብአት እነዚህ ዲጂአይ ማይኮች፣ ሮድ ማይኮች የተሻለ ማይኮች ስለሚያስፈልጉ ትንንሾች ስለሆኑ እህቶች ወንድሞች ወደ ሀገር ውስጥ ሲገቡ የሚችሉትን ነገር ይዘውልን ቢመጡ መልካም ነው ላለው ስለነበረን ቆይታ ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አምላካችን እንግዲህ በቅዱስ ጊዮርጊስ አማላጅነት በቅዱስ ኪዳነ ምሕረት አማላጅነት በሊቀ መልአኩ በቅዱስ ገብርኤል በቅዱስ ፋኑኤል በቅዱስ አፍኒን በቅዱስ ሳቆኤል በቅዱስ ሚካኤል በሰባቱ ሊቃነ መላእክት ተራዳኢነት በ12ቱ ቅዱሳን ሐዋርያት ምልጃና ጸሎት በ36ቱ ቅዱሳን አንስት ምልጃና ጸሎት በ72ቱ ቅዱሳን አርዲት ምልጃና ጸሎት አምላካችን እግዚአብሔር እንደው አገራችንን ሰላም አድርጎ ዳሯን እሳት መካከሏን ገነት አድርጎ የቤተ ክርስቲያናችንን ጸሎት ተቀብሎ የታመሙትን ፈውሶ በስደትና በምርኮ ያሉትን ጎብኝቶ በጠበልና በሆስፒታል ያሉ ታማሚዎችን አምላካችን እግዚአብሔር እንደው የምህረት ዘመን አድርጎልን በደስታ ለትንሳኤው እንድንደርስ የሱ መልካም ቅዱስ ፈቃድ ይሁንልን። ስለ ሁሉም ነገር ያው ዛሬ በዛ አድርግ ያለው ስናገር ስለ ሁሉም ነገር እግዚአብሔር ስሙ የተመሰገነ ይሁን። በእኔ በኩል ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ጨርሻለሁ። መልካም እንግዲህ ሰፋ ባለ መልኩ የጉዞ ዝርዝር ያሉ መረጃዎችን ወንድማችን አላየ አብራርቶልናል። በቀጣይ እንግዲህ የካቲት 25ን ጉዞ መርሃ ግብር ደግሞ በቀጣይ እሁድ በደንብ አድርገን የምናብራራላችሁ ይሆናል። ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። በቀጣይ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ድረስ ቸር ሰንብቱ። ሰላሙ ነው።